ወሰላቱ ወሰላሙ ዐላ ረሱሊላህ ስለዚህ ዒባዱር ረህማን የአላህ ልዩ ባለሟሎችና ወዳጆች እያለ እነዚህ እሱ ወዳጆች ህይወት በየፈርጁ እንዴት አድርገው ራሳቸውን እንደሚመሩና በእስላማዊ ስርዓት እንደሚያስተዳድሩ እየነገረን ያለው ከነዛ ጋር ያለን ግንኙነትና ቀረቤታ ምን ያህል ነው ማለትን እኛም እንድንገመግም ማለት ነው። ወለዲነ ላ يدعون مع الله አሁንም ዒባዱር ረህማን የሚባሉት ከአላህ ከኻሊቅ ከራዚቃቸው ጋራ ኢላሃን አኸር ሌላ አምላክ የማይጠሩ ናቸው ይላል። አምልኮታቸው በእኔ ብቻ የጸና ነው፣ ከኔ ውጭ ምንም ነገር ይጠቅማል ብለው ለምንም ነገር አክብሮት አይሰጡም ማለቱ ነው። እና ላ ያዕቡዱን እንደማለት ነው። ዳዓ በማዕና العباده ይመጣልና ከአላህ ጋራ ምንም የሚያመልኩት የለም። በቀጥታም ሆነ በተዛዋሪ አምልኳቸው በሱ ብቻ የጸና ነው ማለት ነው። ከሱ ሌላ ያለን ነገር በአምልኮ ደረጃ አይቀበሉም። ኢላሃን አኸር ማዕቡድን አኸር ሌላን ተመላኪ የማይቀበሉ ናቸው። አንድ ሰው የፈለገውን ዒባዳ ቢያረግ ከአላህ ሌላ የሆነ ነገር ከጨመረበት ያ ነገር ወደ ሽርክ ስለሚገባ ከንቱ ይሆናል ማለት ነው። ወላ يقتلون النفس التي حرم الله الا بالحق አላህ ያስከበራትን ነፍስ ደግሞ በህጋዊ መንገድ ካልሆነ በስተቀር የማይገሉ ናቸው። በግል ግጭት ወይም ገንዘብ ቀማኝ እንዲህ አደረገኝ ብሎ የሰው እንደም የማያፈሱ ናቸው ማለት ነው። አላህ ባዘዘውና በፈቀደው መንገድ ከሆነ ለምሳሌ ቂሷስ ሰው የገደለ ሰው ሊገደል ይችላል። ሙርተድ ሰው መንበደለ ዲናው ፈቅቱሉ ተብሏል። ዛኒ ሙህሰን የሆነ እንደሆነ ያ ረጅም ታዟል። ከዚህ ውጭ ላ يحل لامرئ አን يسفك دم امرئ مسلم الا باحدى ثلاث እንደተባለው አላህ በመደበውና በፈቀደው መንገድ እንጂ የሰው ልጅ ክቡር ነው። ዝም ብሎ ማንም ተነስቶ ሰደበኝ እንዲህ አደረገኝ ብለህ ማንንም ጉልበት አለኝ ብለህ ልትደፍራ አይገባህም ማለት ነው። እና በሐቅ ከሆነ ግን እሱ በህግ በወሰነው መንገድ ከሆነ አላህ ባዘዘው መሰረት ሊደረግ ይችላል ማለት ነው። ወላ የዝኑን እንደገና ደግሞ ጀሪመተ ዚናን የማይሰሩ ናቸው። ዒባዱር ረህማን የአላህ ልዩ ወዳጆችና ባለሟሎች የተባሉ የዝሙትን ስራ ጭራሽ ዘወር ብለው አያውም። ይሄን ካደረጉ ተዒባዱር ረህማን ወደ ዒባዱ ሸይጣን ይወጣሉና ማለት ነው። ወመን يفعل ذلك አሁን የተጠቀሱትን ጀራኢሞችማ የሚሰራ ካለ يلقى اثاما ድርብርብ የሆነ ወንጀልን ይሸምታል ይላል አላህ Subhanahu Wa Ta'ala። እንግዲህ እነዚህ ሩኡሰል ጀራኢም የሚባሉ ናቸው። የመጀመሪያው ሽርክ ነው ማለት ነው። ላ يدعون مع الله ኢላሃን አኸር የተባለው። ሁለተኛው ቀትለ ነፍስ ነው። ተሽርክ ቀጥሎ ሁሉ ጊዜ እሱ ነው የሚመጣው ማለት ነው። ሶስተኛው ጀሪመተ ዚና ነው። እነዚህ ሰው መጥፎ ሙቢቃት ይባላሉ። እነዚህ እተቁል ሙቢቃት እንዳሉት ረሱል አለይሂ ሰላም ሙህሊካት። እነዚህ ወንጀሎች የተጠናወቱት ሰው የመዳን እድሉ ከጀሃነም የማምለጥ እድሉ በጣም የጨለመና የመነመነ ነው የሚሆነው። እነዚህን የሚሰራ ሰው يلقى اثاما እንደቀላል እንዲያያየው በጣም ድርብርብና አስቀጣ ሰቅጣጭ ሆነ ወንጀልን እንደሸመተ ይቆጠራል ኢላላ አላህ Subhanahu Wa Ta'ala። በመሆኑም يضاعف له العذاب በእነዚህ በከባድ ቅጣቶች ሳቢያ ቅጣቱ ይደራረብለታል። የውመል ቂያማ በተንሳኤ ቀን የውመል ቂያማ እነዚህን ጀራኢሞች ሰርቶ የተገኘ ሰው ቀላል ቅጣት አይደለም፣ ድርብርብ የሆነ ከባድ ቅጣት ነው የሚያጋጥመው ይላል። ወይخلد فيه مهانا በዛ ቅጣትም የተዋረደ ሆኖ ይኖራታል እና አላህ Subhanahu Wa Ta'ala ክብሩን ገፎ በጀሃነም ሲኦል በጉድጓድ በጀሃነም አዘቅት ውስጥ ሲያማቅቀው እንደሚኖር ነው። ስለዚህ ይህንን ስለሚያውቁ እንዲህ አይነት ጀራኢም ውስጥ የማይገኙ ናቸው የኔ ባሪያዎች ይላል ማለት ነው። ይሄ የወረደበት አያት አለ። በአንድ ወቅት ያው በነብዩ ጊዜ አለይሂ ሰላቱ ወሰለም አንድ ሰው ነበረ በጣም በጀራኢም የታወቀ ነው። የለየለት ወሮ በላ ዱርዬ ገዳይ ዘራፊ ነበረ ማለት ነው። እና እድሜ ልኩን በዙህ ነው የኖረው። በመጨረሻ ዳዕወተል እስላም እየተስፋፋ ሲመጣ ይጆረው ደረሰ። ያነ አላህ ይሻለትና አሁን እኔ በሙሉ ታሪኬ ጨለማ ነው አለ። ተልጅነት መጨረሻ ድረስ በጀራኢም ነው የኖርኩት። ወንጀል የተባለ ሁሉ የተውኩት ነገር የለም እና አሁን እኔ እጄ ተውባ ባረግ እውነት አላህ ሊቀበለኝ ነው አለ። አረ ይቀበልሃል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله ተብሏል ብለው ይነግሩታል። ጥሩ ዱዓቶች አጋጠሙትና ማለት ነው። ያነ ፈራ ተባያለ ነብዩ ጋር መጣ። በሚመጣ ጊዜ እኔ እንግዲህ ሰይጣን በእድሜ እንጂ በተንኮል አይበልጠኝም አለ። ምንም ያልሰራው ጀራኢም የለም በመድር ላይና ሁሉ ነገር አድርጋለሁ አይሰፈርም አይቆጠርም። አሁን እኔ እስላም መቀበል ይምረኛል አሉ። አይ ምራል አሉት። ومن يحول بينك وبين ربك በህይወት እያለ ከተመለስክ ከለብህ ምንም የሚከለክልህ ነገር የለም።
አሉት ያኔ ይሄ አያት ወዲያው መጣ የነብዩን ፈትዋ ለማጽደቅ ማለት ነው ጥሩ ብለሃል አላቸው አርሐሙ ራሒሚን ነው ተመልሶ ተመጣኔ ማ ይፈዓሉ الله بعذابكم ان شكرتم እንዳለው አንተን በመቅጣትን የምንጠቀማለሁኝ ተመስመር ርቀህ ነበር ተመልሰህ ከመጣ የጠፋ በግ ተገኘ ማለት ነው ምን ችግር አለው እቀበልሃለሁ አለ አላህ ስለዚህ ይሄንን እንግዲህ ከባድ ወንጀል ሽርክንም ያህል ነገር ቀትለን ነፍስንም ያህል ነገር ዚና የመሳሰሉትን ነገሮች እንኳን ይዞ ቢመጣ አንዲ ሰው ተመጣ ከልቡ ምንም ችግር የለም ማለት ነው መጀመሪያ ግን እነዚህ ነገሮች እንዳያጋጥመው የተጠነቀቀሳ እሱ መልአክ ነው የታደለ ነው ማለት ነው ግን ካጋጠመህም በኋላ ተመልሰህ አቋምክን ታስተካከልክ ተዛ ይضاعف له العذاب ከሚለው አዘቅት ልትወጣ ትችላለህ ማለት ነው ኢላ መን ታበ ኢላል ማለት ነው ኢላ መን ታብ ሱብሃንአላህ አላህ ረህሙ ረሂም ከመሆኑ የተነሳ የሁሉ ጀራኢም ሲሰራ የኖረውን ተተመለሰ ተተጸጸተ ንስሐ ከገባ እሱንም እቀበለዋለሁ ይላል ተውባ ማለት ያው ሸርጡ የታወቀ ነው ባለፈው መጸጸት በጣም አልቅሶ እስከቻለ ድረስ አሁን ደግሞ ባለው ሁኔታ ከዛ ነገር በሙሉ መላቀቅ መውጣት ከዛ ወደፊት ላለመመለስ ቁርጥ አቋም መያዝ የሰው ሀቅ ካለ መመለስ ወይ ይቅርታ መጠየቅ እነዚህ ከተሟሉ አላህ ይቀበላል ማለት ነው ኢላ መን ታብ ወደኔ የተመለሰው ሲቀር አለ እነዚህንም ጀራኢሞች ሰርቶ ወደኔ ከተመለሰ ዒባዱር ረህማን ካምቡስጥ ይጨምረዋል ችግር የለውም ይላል ወአመነ ኢማኑን አስተካከለና ወአሚለ ሷሊሃን በተረፈው እድሜው ጌታው የወደደውን መልካም የሰራ እስከሆነ ድረስ ፈኡላኢከ ታኢቡን እነዚህን ሽሩጦችና ስርዓቶች አሟልተው የተመለሱና የተጸጸቱ ጥፋተኞች ኡላኢከ ይበድሉ الله ሰይአቲም ሐሰናት ወንጀላቸውን እስተዛሬ ሲዘፈቁበት የነበረውን ወንጀላቸውን ሁሉ በሐሰናት ይቀይርላቸዋል መማር ብቻ አይደለም በዛ በርሰንት ሐሰናት ለውጭ ሰጠዋል ይላል አላህ ምን አይነት ቸርጌታ ነው ሱብሃንአላህ እና ይበድሉ الله ሰይአቲም ሐሰናት يغفر الله لهم ብቻ አይደለም ማለት ነው እንግዲህ 70 ዓመት 80 ዓመት በጀራኢም ሲዘፈቅ ኑሯል አሁን ተልቡ ተጸጸተ ሁሉ ነገር አላህ ይማረኝ እንጂ ይቅርብኛል መላእክትም ቢኖረው በሪባ ያከማቸው በቃ ፊሰቢላ አድርገዋለሁ ይላል ተልቡ ተአላ እኔ ጌታዬ ጋር ብቻ መታረቅ ፈልጋለሁ ብሎ ከተመለሰ በዛ እንደ ባከማቸው ወንጀል ቁጥር ሐሰናት ይጻፍለታል እንደው ሽልማት ይሰጠዋል ማለት ነው ወካነ الله غفورا رحيما እና አላህ ምህረተ ሰፊና ሮሮ ነውና የዛ አይነቶችን የታወቁ ቀንደኛ ወንጀለኞች እንኳን ሳይቀር ይምራል ምን ችግር አለው አያልቅበትም ይላል አላህ Subhanahu Wa Ta'ala እና ዘላይ ነብዩ የሚያወሱት አንድ ሐዲስ አለ እና እንደ አይነቱን ባሪያ ጌታ ይጠይቀዋል አሉ እድሜ ልኩን አብዛኛው በጀራኢም ነው ያሳለፈው አሁን ይሄ መጨረሻ ላይ ግን ተውባ አላህ ወፍቆታል ሂሳብ ሲያረግለት የውመል ቂያማ መጀመሪያ ተጠቅቅኖቹ ወንጀሎች ይጨምራል ተኸጢአቶቹ እና እንደዚህ ነገር በእንዲህ አይነት ቀን በእንዲህ አይነት ቦታ እንደዚህ ሁኔታ ሰርተሃል አይደለም ይለዋል አሁን ይላል አሁን እሱ ተከክኗ እንዲያው በዚህማ ተታለፍኩኝ እያለ ያቺ ከባዱ እንዳትነሳ ይፈራል እዚህ ላይ መከራከር የለብኝም እያለ ተከክኗን አሁን እያለ ራይት እያረገ ይሄዳል መጨረሻ አካባቢ ሲደርስ እንደያ እሱ አልጠየቀውም ወንጀሉን እንግዲህ እንዳሁን ያሉትን እንደ ቀትል ነፍስ እንደ ሽርክ የነበረበት ሁኔታ ምናምን ዚናው ምናምን አልተነሳም የተለያዩ ጥቅቅኖችን ወንጀሎች ጠይቆ መጨረሻ ላይ እነዚህን ሁሉ ምሪያለሁኝ ስለዚህ ምንም አያሰጋህም በሚለው ጊዜ እነዛ ከባዶቹ ወንጀሎች ነው እያስጨነቁት ያሉት እነሱ እንዳይነሱ ማለት ነው ያኔ ምሪያለው ብሎ ዝም ሲለው ያ የተረሳለት መሰለው ማለት ነው እንደገና እነዚህን ሐሰናት ለውጭልሃለሁ በሚለው ጊዜ እንደ ጥቅቅኖቹ ይሄን ያለ ሐሰናት ያመጡ ትልልቆቹ ይመጡ ሌላም እኮ አለኝ አለ ራስ አረ ስንትን የ30 ዓመት ሙሉ በሽርሙጥና ነው የኖርኩት ትላለች አረ እኔ 20 ሰው ገድል ያለው ይላል ማለት ነው ይሄማ ከሆነ በጦን በቃ ይሄን ያለ ሐሰናት እንዲባል ነው ፈضحك رسول الله صلى الله عليه وسلم ላይ መሳቁስና ነው ራስ ነብዩ ሳቁ ይሄን ሲሉ ተመልከት ሰው ልጅ ጦማ አሉ አላህ ሲምረው ያላየ መስሎ እንዳውም እንዳይደነግጥ ብሎ ነው ያን የተወለደ ትልልቁ እንጀራይም ዝም ሲለው ራሱን እንደ በዚህ መልክ ማምታስተናግድ ከሆነ
ከባዱ የሚነሳና ለሱም ትልቅ ሽልማት ይሰጠኝ እንጂ አላህ ወስተዓን ይሄን አይነት ቸርጌታ ነው እንግዲህ እስከመጨረሻ አስተጥግ ድረስ እየተዋጋ ነው አንድ ነገር እሱ ጋር የሚያስታርቅና የሚያስተዋውቅ ነገር ሳንሰራ የምንሄደው እሱ በማንኛውም ወቅት በህይወት እያለ በጤንነት እያለ ከተመለስክ ከመሸ እንኳን ቢሆን በር አይዘጋብህም ማለት ነው የዛ አይነቱ እንግዲህ ባሪያ መማር ብቻ አይደለም ወኢባዱ الرحማን አለ እነዛ አብራሮቹ ጋር እኮ ነው አሁን እየደመረው ያለው ገና ከመጀመሪያ ወንጀል ሰርተው የማያውቁትን ከነሱ ጋር ይሄም ተውባ ታረገ እነሱ ጋር ያረገ ያወድሰው ነው ያለው ማለት ነው ኢላ መን ታበ ወአመነ ወአሚለ አመለ ሷሊሃ ሽሩጦች እነዚህ መጀመሪያ ተውባ ሷዲቅ መሆን አለበት ኢማኑ መረጋገጥ አለበት ተዛ ጀምሮ በተረፈችው እድሜ ሌት ተቀን ስለቸኝ ሳይል መልካም መስራት አለበት ያን ካደረገ እኔ ሂሳብ ቀይርለታለሁ ይላል ፈኡላኢከ ይበድሉላህ ሰያቲም ሐሰናት ወካነ አላሁ ገፉረ ረሂማ ወመን ታበ ተእኪድ ለማረግ ይሄ ነገር ዝም ብሎ የምርቃና ቃል እንዳይመስል ማለት ነው አሰምርበታለሁ አሁንም ማረጋግጣለሁ አለ ወመን ታበ بمثل هذه الامور አሁን የተባሉትን ሽሩጦች አሟልቶ ወደ ጌታው ተልቡ የተመለሰ ወአሚለ ሷሊሃ የመመለሱ ማረጋገጫ ቃል ብቻ ሳይሆን ተግባር ነውና በተረፈው እድሜው መልካም እየሰራ ተውባውን እያጠናከረ ከሄደ فانه يتوب الى الله متابا ይህ አይነቱ ተመላሽ ወደ ጌታው ተልቡ ተመልሷልና ጌታም ደግሞ አመላለሱን በአክብሮት ይቀበለዋል ይላል አላህ Subhanahu Wa Ta'ala እና ይሄንን እንግዲህ እንደማያረግልን ያግባባን ነው ማለት ነው እናንተ በፈለገውም ጊዜ ተመለሱ ከመሸም ቢሆን ጨርሶ ሳይጠነቅር ከሆነ ቀበላችኋለሁ ይያለ ነው والذين لا يشهدون الزور ቀጠለ እንደገና አሁንም ሌላ ኡሳፎች እነዚህ ኢባዱ الرحማን ደግሞ በሌላ በኩል ተአማኝነታቸውን በተመለከተ እብለት የማይናገሩ ናቸው ሐሰት የማይናገሩ ሐሰተኛ ምን ጁኑድ ሸይጣን ነው ሙእሚን የፈለገው ወንጀል ሊሰራ ይችላል ግን አይዋሽም አሉ ነብዩ አለይሂ ሰላም በአሁኑ ጊዜ ግን በላአችን ይሄ ነው ውሸት ነው በጣም ሙእሚን ተብሎ ይቀደዋል ውሸቱን ዝም ብሎ لا يشهدون الزور እና ሐሰት የሆነ ነገር ሊሳተፉ አይፈልጉም ሐቅ ያልሆነ ነገር ሊያውት አይፈልጉም እንደዚህ መጥፎ ነገር ተንኮል ነገር ካለ ሸሽተው ነው የሚሄዱት ወዳውኑ ማለት ነው واذا مروا باللغو እንደገና ደግሞ ማላ يعني አላስፈላጊ እንቶ ፈንቶ ነገር ትርጉም የሌለው ነገር ዝም ብሎ ጊዜ ማቃጠያ ነገር ካጋጠማቸው መሩ ኪራማ ያኔ ክብራቸውን ይጠብቃሉ እኔ ይሄ ነገር አይመጥነኝም እንዲህ አይነት ባለጌ ነገር እንዲህ አይነት ጸያፍ የሚሰራበት ቦታ እኔ መቀመጥ አይገባኝም ብሎ ክብሩን ይዞ ቶሎ አለፍ ብሎ የሚሄድ ነው ማለት ነው እንጂ እስቲ ቁጭ ብለን ትንሽ እንዝናና አይልም ማለት ነው እንግዲህ የተለያዩ በአሁኑ ጊዜ ሙግሪያት በጣም አታላይ የሆኑ ነገሮች አሉ በአለም ደረጃ ሰውን ለማታለል የሚሰሩ በራቆች ሙሰልሰል በረመዷን ላይ አሁን ስንት ቀባኢህ ነው የሚሰራው ጀራኢሙን ሁሉ የሚያስተምሩት ልዩ ልዩ ፕሮግራም የሚሰራው ሰው ሶላት እንዳይሰግድ በአካል እንኳን ሄዶ ቢሰግድ ልቡዛ ነው መቼ ተመልሼ ያቺ ሙሰልሰል እንደተመልጠኝ ልቡዛች ነው ያለችው ማለት ነው እንደዛ አይነት እንግዲህ ቦታ ላይ አይገኙም የኔ ወዳጆች አለ አላህ Subhanahu Wa Ta'ala በአጋጣሚ ሲያልፉ እንኳን እንደው አይናቸው እንዲካረፈባቸው ቶሎ መለስ ብለው ነው የሚሄዱት ይጸየፉታል ማለት ነው ማላ يعني የማያስፈልግ ነገር ሙሰልሰላት ይሄ ጀራኢም የተለያዩ ነገሮች መዝናኛ እየተባሉ የሚሰሩ ነገሮች ሁሉ ያ اخي ተጧት ተዒባደት አላህ የበለጠ መዝናኛ ምን አለ ጌታ ጋራ ተመወያየት የበለጠ ክብር አለ ከዱርዬ ጋራ አርካኑን ከመሄድ ጋራ ከባለጌ ጋራ ሌባ እንዴት እንደሚሰርቅ ያስተምሩሃል ይሄን የሙእሚን ስራ ነው መሩ ኪራማ እንደዛ አይነት ነገር በሚያው ጊዜ ራሳቸውን አክብረው ኮስተር ብለው ነው የሚያልፉት ይላል ማለት ነው ያኔ ኢባዱ الرحማን የሚለው ማዕረግ ይሰጣቸዋል ማለት ነው ያንን ነገር እስቲ ትንሽ ላስተውላት ብለ በርከክ ካልክ ግን ሰይጣን ጠለፈ ማለት ነው አውሊያው ሸይጣን ሆነ ቁጭ ከዛ በኋላ መልቀቅ አትችልም والذين اذا ذكروا بآيات ربهم አሁንም ኢባዱ الرحማን የሚባሉት እነዚያ ናቸው በጌታቸው አያ በሚገሰጡ ጊዜ ይላል አያቱ الرحማን ማለት ቁርአን አልከሪም ማለት ነው የቁርአን አያቶች እንደዚህ በሚወሱና ጌታ የሚያዝህን ነገር እንዴት እንደሚያዝህ የሚከለክልህን ነገር የሚከለክልህ የተታዘዝክ የምታገኘውን ጥቅም ከወንጀል ከሰራ የሚያጋጥምህን መከራ ችግር የሚገስጡ የሆኑ አያቶች በሚቀርቡለት ጊዜ ለሚخሩ عليها ثم وعميانا እንደዛ አይነቱ ቁም ነገር አዘል የሆኑ ነገሮች አላህ አያቶች ሲሰሙ
እጉራንና ደንቆሮ ሆነው አይወድቁበትም ይላል። እጉርና ደንቆሮ ዝም ብለህ ሩጥ ብትለው በፊቱም ያጋጥመው ነገር አያውቅም። ወይ ጉድጓድ ይገባል ወይም ከመሰሶ ጋር ሄዶ ይጋጫል አይደለ? እና እጉር ከሆነ አያይ፣ ደንቆሮ ከሆነ አይሰማ። አራፊተ እንደዚህ ነገር አለ እንዳይገደ አራዛ ጉድጓድ እንዳትገባ ብትለው አይሰማም። ዝም ብሎ መሪ ሳይኖረው ዝም ብሎ ከሄደ ለአደጋ ነው የሚጋለጠው ማለት ነው። ስለዚህ እነዚህ እንግዲህ ኢባዱር ረህማን የተባሉት ወንጀልን አይዳፈሩም ማለት ነው። የአላህን ደግሞ መዋዒዝ የአላህን ሂዳያት መመሪያ አይንቁም። አላህ Subhanahu Wa Ta'ala እንደዚህ እንዲሰራ አዙሃል ከተባለ ያን ነገር መስራት እንዳለበት ተቀብሎ ስራ ላይ ያውለዋል። አላህ እንደዚህ ከልክሏል ከተባለ ያን ነገር ከከለከለኝ ተሰራውኝ ጌታ ጋር መጣላቴ ነው ይልና ያን ነገር ሸቀዩሳ يخر على ثم وعميانا የፈለገው መዋዒዝ ብትናገር ቁርአን ሐዲስ ምን ታወራለህ ለሱ ጉዳዩ አይደለም። ወጣው ዝም በል ኢላሃል ማለት ነው። ፎቶሊ አንተ ተዓሊምና ኢላሃል ማለት ነው። ይሄ ማለት ምንድነው? በአላህ አያት ላይ በጉርድምብሩ ሆዶ ወደቀበት ረገጠው ማለት ነው። የአላህን ወዕስ የአላህን መመሪያ በእግሩ ረገጠው ማለት ነው። የመጣው ይምጣለ እንደዚህ የማያደርጉ ናቸው ይላል። ስለዚህ የአላህን መዋዒዝ የአላህን ምክር የአላህን መመሪያ ትርጉም የማይሰሰው ዋጋ የማይሰሰው ቁርአንን በእግሩ ቆሞ እንደረገጠው ይቆጠራል ማለት ነው። والذين يقولون ربنا ይህን ሁሉ ካደረጉ በኋላ ደግሞ ኸይራቱን ሁሉ ሰርተው ጥፋታቸውንም በተውበት አጥበው ተጸድተው እያሉ አሁንም ስጋት አለባቸውና ጌታቸውን ይማጸናሉ። ጌታችን ይላሉ ረበና ሀብ ለና ሚን አዝዋጅና ወذرياتنا ቁረተ አዩን ለኛ ከባለቤቶቻችንና ከትውልዶቻችን ከልጆቻችን ከልጆቻችን ያይን ማረፊያ የሆኑ የተባረኩ ቤተሰብ አባላት ስጠን ይላሉ። ተመልከት ሙእሚን ሷሊህ እንደዚህ ነው። ጌታውን በሙሉ ህይወቱ ተገዝቶ አይጠግብም። እኔ በኔ ቤት በኔ ቤተሰብ እኔ ብቻ አቢድ መሆን የለብኝም። ያንተ ኢባዳ ፈድልህ በኔ ላይ ዘንቦ ማብራራት የለበትም። የኔ ዘሮች እኔ ለጀሃነም ለጀነት አድርገህ ዝርዮችን ጀሃነም የሚሄዱ ሸቅዮች እንዳታደርግብን ይላሉ ማለት ነው። ያ ተቅዋቸውን የሚወርሳቸው ቤተሰብ አላህ እንዲተካላቸው ይመኛሉ፣ ይለምኑታል ጌታቸውን ማለት ነው። ሙእሚን እንደዚህ ነው። በአሁኑ ጊዜ ያለው ምንድነው? ትንሽ ሙጠዋ እንኳን ተባለ ኢባዳ ያደርጋል ከተባለ አንተ ወደ መስጂድ እነሱ ወደ ጀራኢም ይሄዳሉ። ልጆቹ ቢያንስ መንገድ ላይ ኳስ ይራገጣሉ ኢቃም እየተባለ ልጆችህ አልፋቸው ተዳለ ምኑ ላይ ነው ሷሊህ የተሆነው? አካልህን እያየ ጀሃነም እየገባ ዝም ብለህ ትሄዳለህ። እና ለቤተሰብ ሷላህ ጥረት ማድረግ ሂዳያ የሚሰጠው አላህ ነው። እርግጥ አንተ ሂዳያ መስጠት አትችልም፣ ግን በእንዝላልነት የሚጎሉ ብዙ ነገሮች አሉ ማለት ነው። ተውጂህ ኢርሻድ ባለማድረግህ እና የቁሉነ ረበና ሀብለና ለኛ ጀባበለን ስጠን አስረክበን ይላሉ። ሚን አዝዋጅና ከባለቤቶቻችንና ወዙርያትና ተትውልዶቻችን እኛ ቤተሰቦቻችን ኑር እንዲሆኑ ቤታችን ኑር እንዲሆነ ያንተ ኢባዳ ያንተ ተቅዋ እንዲንጸባረቅ እንፈልጋለን ብለው ጌታቸውን ይለምናሉ ማለት ነው። ቁረተ አዩኒ የአይናችን ማረፊያ ይሄን ያህል ሚሊያርድ ያለው መባል አይደለም። ረጁል አዕማል እኮ ነው የገሌ ልጅ መባል አይደለም። ተቀይ ልጅ አለው ሐፊዝ ልጅ አለው መባል ነው ጸጋ ማለት ነው። አለበለዚያ ያንን መላእክት ሰብስቦ በሪባ አካብቶ ጀሃነም የሚሄድ ከሆነ ምኑ ነው የሚጠቅምህ ማለት ነው። ወጀዐልና ሊልሙተቂነ ኢማማ እና አንተን ለሚፈሩት ባሮችህ ቁድዋ አድርገን ምሳሌ አርአያ አድርገን ይላሉ ማለት ነው። ተራ ሙእሚን ሳይሆን ተመልከት ኸይር አይጠገብም። ተተመኝ አይቀር ደግሞ ከፍ አድርገህ ተመኝ ማለት ነው። እንዴ እጅዓልና ሚነል ሙእሚኒን ብቻ አትበል። እጅዓልና ሊልሙተቂነ ኢማማ አንተን የሚፈሩ የሚጠነቀቁ ያንተ ባለማል የሆኑት ኢባዱር ረህማን እንደውም የነሱ አባል አድርገኝ ብዬ አይደለም ጠይቅ የነሱ አለቃ አድርገኝ ተለመንኩ አይቀር ለምንድን ነው የምቆራረሰው? የታላቆቹ የወዳጆች ሁሉ አለቃ አድርገኝ ብለህ ለምን አትለምንም? ብዙ ጊዜ ሰዎች እገሌ የሸህ እገሌ ሸፋ አላህ ይስጠኝ ይላል። ለምን አንተ ጢሰኝነት ትለምናለህ? እኔ ሻፊ አድርገኝ ብለህ አትለምነውም እንዴ? ትልቅ አድርገኝና ለሌሎቹ ሸፋ እንዳደርግ ብለህ ለምን አትጠይቅም? ጥገኝነት ከምትለምን። ስለዚህ ወጀዐልና ሊልሙተቂነ ኢማማ ሊዒባዲላሂል ሙተቂን አላህን የሚፈሩ በፍቃዱ የሚመሩ ሷሊሆች አሉ። የነዛ አባል ብቻ ሳይሆን ኢማም አድርገኝ ብለህ ለምነው ጌታህን። አንተ እንደዚህ ብለህ ከለመንከው ከልብ ከሆነ ለዛ የሚያበቃ ጥረት ካደረክ ደግሞ የማያደርግበት የማይሰጥበት ምክንያት የለም ማለት ነው። ኡላኢከ ይዘውነል ጉርፋ ኡላኢከ الموصوفون بهذه الصفات وعباد الرحمن ከሚለው አንስቶ እስካሁን እንግዲህ ብዙ መስፈርቶች የአላህ ወዳጆች መለኪያ
ተዘርድረዋል ማለት ነው። እነዚህን ባህሪያቶች የተላበሱና በዚህ የተመጠኑ የሆኑት የአላህ ባሮች ይጅዘውን الغرفة بما صبروا እነዚህን ነገሮች በብቃት ለመወጣት ሶብር ያስፈልጋል። ሶብር የሌለው ሰው አሁን የተባሉትን ሁሉ ነገሮች ሊወጣቸው አይችልም። አንድ ቦታ ላይ ሲደርስ ወገቤን ብሎ ይቆማል ማለት ነው። መጀመር በቂ አይደለም፣ መዝለቅ አለብህ እና መጀመሪያ ያሉትን ባህሪያቶችን ሁሉ hatta የከለቂን እስተመጨረሻ ድረስ ጥርስህን ነክሰህ ሰለቸኝ ደከመኝ ሳይትል በሶብር መቀጠል መቻል አለብህ። በዚህ እንግዲህ ሶብር አድርገው ለዚህ ውጤት ከበቁ እነዚህ ከኔ ጋር ዋጋቸው ምን ይሆናል? ይጅዘውን الغرفة ጀነተ الفردوسን ሽቀቅ ይመራሉ ይላል። በጀነተ الفردوس ልዩ ልዩ የሆኑ ክፍሎች ይሸለማሉ በዚህ ደረጃ እስከመጡ ድረስ ይላል ማለት ነው። ወርፋ የቦለከት ወርፋ አይደለም፣ የወርቅ የአልማዝ ወርፋ ነው የሚገነባልህ ይላል አላህ Subhanahu Wa Ta'ala። ይዘውን الغرفة بما صبروا ተመልከት እንግዲህ ኢባዳ የረመዳን ኢባዳ ብቻ አይደለም፣ የረመዳን አቢድ መሆኑ ለዛ ያበቃማ ነው። ረመዳን ሲመጣ መጣ መስጂዱን አጨናነቅ እንዳውም ተወዎቹን ደመኞቹን አጣበብክ ስትሄድ ጸጥ ብለህ ትሄዳለህ። የረመዳን ያመለከው አላህን ሳይሆን ማለት ነው። ሶብር ያስፈልጋል። ቢማ ሶበሩ የከለከለህንም ነገር ዛሬ ተከልክለህ ነገ የምትደፍረው እስቲ ዛሬ ለሞክራት የምትል ከሆነ ምን ፋይዳ አለው? አፈረስክ ማለት ነው። የዋጅባቱንም ዛሬ ሰርተህ እስቲ ዛሬ ደክሞናል ነገ ደግሞ የምታቋርጥ ከሆነ ዋጋ የለውም፣ ሶብር አጣህ ማለት ነው። ስለዚህ ሶብር ካለ እስቲምራር ይኖራል ማለት ነው። የከለከለህንም ነገር ሁሉ ጊዜ ያው እስተመጨረሻ ተከለከለዋለህ፣ ያዘዘህንም ደከመኝ ሰለቸኝ ሳትል ተወጣዋለህ። ያንን እስካደረጉ ድረስ በእኔ ዘንዳ ደግሞ የአልማዝና የወርቅ የብር ግንቦች ቦታ ተይዞልሃል፣ እንደ ፀሐይ የሚበሩ የሰማይ ተከስ ቤቶች ተሰርተውልሃል። ያ ነው የሚጠብቅህ ይላል አላህ Subhanahu Wa Ta'ala። ወይለቀውነ فيها تحية وسلاما በዛ በክብር ቦታ ላይ ከገቡና ከተሰየሙ በኋላ ከአላህ ወዳጆች ከመላእክቶቹ የመከበሪያ ቃልን ይቀበላሉ። የደስታ መግለጫ ይሰጣል። ጀነተ ነዒም ተመደብና ድርሻን ተተረከብክ በኋላ ሰላሙን አለይኩም ቢማ ሶበርቱም ይላሉ። የደስታ መግለጫው እነ ጅብሪል እነ ሚካኤል እነ እስራፊል ናቸው የሚዘይሩህ መተው ማለት እንኳን ለዚህ ያበቃህ ሀኒ አለክ ያ አብደላህ ኢላህ ማለት። ተዛም በላይ ረብል ዓለሚን የደስታ መግለጫ ይሰጣል። ሰላሙን ቀውለ من رب الرحيم አላለም? ሰላሙን አለይኩም ይላል አላህ ራሱ። ከዚህ በላይ ምን ትፈልጋለህ? ወይለቀውነ فيها تحية ማንም ሰው አይቶት አግኝቶት የማያክብር ማንም ሰው ሰምቶት የማያቅ የታላቆች ሰላምታ ትቀበላለህ በዛ ቦታ ይላል ማለት ነው። خالدين فيها ያንን የመሰለ ጸጋማ አገርና ልዩ ቤት ከተረከብክ በኋላ ደግሞ እንደ ዱንያ 20-30 ዓመት ቆይተህ ተሞታለህ ማለት እንዲያሰጋህ ላ ሞት የለም። ሞት ለራሱ ሞቷል። ለዘላለም ትኖራለህ በዛ በውቤትህ ማለት ነው። ሐሱነት ሙስተቀረ ወሙቃማ መኖሪያና ማረፊያ የተባለች ውብ ሀገር ይሏል ይችናት። ይቺ አሁኒቷ ቀልድናት ማለት ነው። እና የቅድሞቹ እንግዲህ የነዛኞቹ ሰዓት ሙስተቀረ ወሙቃማ ነበር የተባለው አይደለም። እነዚህ ደግሞ ሐሱነት ሙስተቀረ ወሙቃማ ጀነተ ነዒም ያገኘ ሰው እነዛ እንግዲህ መኖሪያ ብሎ ዝም እሷናት ያችን ማንም አያቃትም ማለት ነው። ያችን ያገኘ ሰው የመጨረሻ እድለኛ ነው። እሷናት ሀገር ማለት ለዛች ተዘጋጅልሃል። ቁል ማ ያዕበኡ ቢኩም ረቢ ይላል እና የኔ ጌታ እናንተን ተምንም ተመጤፍ አይቆጥራችሁም፣ ለእናንተ ደንታ ሐሳብ የለውም ይላል። ለውላ ዱዓኡኩም ለውላ ዒባደቱኩም ወተውሂዱኩም አላህን በአንደኝነት በብቸኝነት ማምለካችሁ እሱን መገዛታችሁ ባይኖር ኑሮ እኮ እናንተ ሰዎች እኮ አላህ ዘንዳ ምንም ቂም አልነበራችሁም ይላል አላህ Subhanahu Wa Ta'ala። ተውሂድህ ነው ዒባዳ ነው ለዛ ቦታ የሚያበቃህ። በዒባዳ ያልተቆላ ሰው ጀነተ ነዒም በሯን አይረግጣትም። ለምን? አፈርና ታፈር የተነሳህ ንፍጥ ነበርክ። ተዛ ቁሻሻ ተነስተህ በአላህ ዒባዳ ሳትቋልና ሳትጸዳዳ ጀነት ልትገባ አትችልም። ስለዚህ ያ ዒባዳችሁ ተቅዋችሁ ባይኖር ኑሮ እናንተን እኮ ለጀነት የሚያጭበት ምክንያት የለም፣ ቂማ ያላችሁም ይላል ማለት ነው። ፈቀድ ከዘብቱም ግን ያልታደላችሁት አሽቂያዎቹ የሁሉ ተነግሯችሁና ተመክራችሁ አሁንም ውሸት ነው አሳጥሩ ላጎል ነው እያላችሁ ታስተባብላላችሁ አቃለሁኝ ይላል። ፈሰውፈ የኩኑ ሊዛማ ይሄ ከሆነ አቋማችሁ ይሄን ሁሉ ነግሬና አባብላችሁ አግባብቻችሁ ጋብዣችሁ
የኔን ግብዣ ማትቀበሉ ከሆናችሁ እናንተ ጸራ ሐቅ ናችሁና ፈሰውፈ የኩኑ ሊዛማ ነገ የሚይዛችሁ ቅጣት አንዴ ከሟጨጨ ማምለጫ የሌለው ይሆናል ይሄን አውቀህ ግባበት ይላል አላህ Subhanahu Wa Ta'ala ስለዚህ በተርሂብም እንግዲህ ኢባዱር ረህማን ለመሆን የፈለገ መስፈርቶቹ ቁልጭ ብለው ተቀምጠዋል እነዚህ መስፈርቶች በስራ ላይ ማዋል ብቻ ነው ትናንትም ይሄን የሰሩ ያው አላህ ወድሷቸዋል ዛሬም ጎበዝ ካለ በሩ ክፍት ነው ይስራየው ነገም ይቀጥላል እስከ ቂያማ ቀን ድረስ ማለት ነው እነዚህን መስፈርቶችና ጆሮ ዳባል በስ ብሎ ሱመውዑም ያና የሚወድቅባቸው ካለ ግን ራስ ከወላተሉ መነ ኢላ ነፍሰክ ራስ ጀነት አልፈልግም ጀሃነም መርጫለሁ እንደማለት ይሆናል ያኔ ደግሞ እኔም እኮ ኢባዳ ካላረጋችሁ እኔ ጋር ካልተዋወቃችሁ እናንተ ወጥሮውንም እኔ ጋር ዋጋ ያላችሁ ብዬ እወረውራችኋለሁ ከዛ ተተኪዋ ጀሃነም ትሆናለች በሷ ደግሞ ተያዘች መላቀቂያ ማምለጫ የሌለው ጉዳይ ነው ይላል አላህ አዘነ الله منها وفقنا لجنة النعيم وصلى الله وسلم على النبي وعلى اله وصحبه وسلم عليكم ورحمه الله وبركاته